ጤና ይስጥልን ምሳሌ ቀጣይ ክፍል። መድብል ጀግናው ዝና እጅ ገብቷል። ጠበቃው የሰጣቸውን ቃል ይዞ ወደ መርማሪ እየሄዱ ነበር። ነገር ግን ብሩክ ያለምንም ጥየቃ ከመንገድ አንስተው የቤት ሰራተኝነት ለማድረግ ያመጣት ልጅ ጉድ ሰራቻቸው። ቤት ውስጥ ሆና ሰራተኛ መስላ እነ ብሩክን እየሰለለቻቸው ትገኛለች። ኤደን መሀሌት ልጇን ይዛባታለች። ታዲያ ልጇን የያዘችባት ዝና ባለ ሀብቱን ብር ቀምተሻል፣ ቪዲዮ ሰርተሽበታል፣ ስለዚህ ሊገልሽ ይፈልጋል፣ ደግሞ እኔ ነኝ ማጠፋሽ ብሏታል። ስለዚህ እባክህ ዝና ማረኝ፣ ሉላ የት እንዳለች አውቃለሁ፣ እንዲሁም ስለ ጠበቃ አውቃለሁ፣ እነ ብሩክ ቤት ቀጥሬ ያስቀመጥኳት ልጅ መረጃ ትሰጠኛለች፣ ስለዚህ እባክህን አትግደለኝ ብላው ቃል ገብታለት ነበር። በዛ መሰረት ኤደን ልጅ አላት። ለእነ ብሩክ ግን ልጅ እንዳላት አልነገረቻቸውም። ታዲያ መሀሌት ልጇን ይዛ ልጅሽን ማግኘት ከፈለግሽ እዛ ያለ መረጃ በሙሉ ንገሪኝ፣ እንዲሁም ደግሞ መርዝ እልክልሻለሁ ለመድብል እንድታበዩ ብላታለች። እያንዳንዱ ነገሮች እነ ብሩክ የሚያወሩትን የሚያደርጉትን፣ የት እንደሚሄዱ፣ መቼ እንደሚሄዱ ሰዓታት ሁሉ ሳይቀር ከነሱ ኮርጃ ለመሀሌትና ለዝና ትናገራለች። መድብል ፍላሹን ይዞ ወደ መርማሪ ለመሄድ ቀጠሮ እንደያዘ ነግራቸዋለች። ዝናም ታዲያ ዝግጁ ሆኖ ጠብቆታል መንገድ ላይ። ታዲያ ብሩክ ከአንተ ጋር ካልሄድኩ ብቻህን አትሄድም በማለት ከመድብል ከወንድሙ ጋር ወጥተዋል። ታዲያ እየሄዱ እያለ መርማሪውን እያናገረ ድንገት ስልክ ተቋረጠ። ከፊት ለፊቱ ዝና ከቻለ፣ ከኋላም ጠባቂዎች ወይንም ደግሞ ተከታዮቹ የዝና መጡ። መድብል አራዳ ነው። ብሩክን ፍላሽ ይዘህ አምልጥ፣ እንደምንም ማምለጥ አለብህ፣ እኔ እጋፈጣቸዋለሁ፣ መረጃ እንዳያመልጠኝ አንተ አምልጥ ብሎት ብሩክ እንዳመልጥ አድርጎታል። ብሩክም አምልጠዋል። አንድ ልጅ ነበር፣ እሱን አሸንፎ እንደምንም ፍላሹን ይዞ ገብቷል። መድብልን ግን ዝና በእጁ አስገብቶታል። ነገር ግን ምናልባት መድብል ሊለቀው ይችላል። ምክንያቱም ፍላሹ አለ ብሩክ እጅ ስለሆነ። ስለዚህ ምናልባት ዝና እውነት መድብልን ይለቀዋል። መድብል በሆነ ምክንያት ካላሸነፈና ካልወጣ በስተቀር ወይንም ደግሞ መድብል ሰዎች አሉት፣ በእነሱ ምክንያት ብሩክ ተከትለው ካስለቀቀ። እንደ መድብል ግን ጀግና የለም። ወንድሙን እያሰጣ ትህትናን ያስለቀቀ ጀግና ነው። መድብል መያዝ የለበትም ነበር፣ ምክንያቱም እንደሱ ደፋር የለም። በእርግጥ ብሩክም ደፋር ነው፣ ግን ደግሞ መድብልን የሚያክል የለም። መሀሌት ባለ ሀብቱን እግሩ ላይ ወርቃ ሄዳ ለምናለች። ከዝና ጋር ተመካከረ። ዝና ሊገልኝ እየፈለገኝ ነው፣ እባክህን ይቅርታ አድርግልኝ፣ እኔ ገንዘብን እንደዛ የወሰድኩት ልጄ ታማብኝ ማሳከም አጥቼ ነው በማለት ሰውዬን ልታሳምን ችላለች። እሱንም የሕክምና ወረቀት ቢጠይቀኝ ምን አደርጋለሁ በማለት ዝናን አማክራ ዶክተሮችን አጽፋለች፣ የሐሰት መረጃ። ታዲያ ሰውየው ትክክለኛ መረጃ ካላገኘው አላምንሽም፣ ሁለተኛ ቅጂ እንዳለሽስ በምናምን አለው ብሏታል። እሱን እመነኝ፣ ለልጄ ስል ነው ዋጋ የከፈልኩት፣ ሌላ ምንም ነገር የለኝም ብላለች። መረጃ ካገኘው አምንሻለሁ፣ እስከዛ ግን ደውይ እናወራለን ብሏታል። ካሁን በኋላ ባለሀብቱም አያሳድዳትም ይመስለኛል። እሷም ተንኩሏን ትቀጥላለች። የኤደን ልጄ ናት ታማብኝ ነው በማለት ባለሀብቱን በዛ ሸውዳለች። ኤደን አሁንም
መድብል ከተያዘ በኋላ ብሩክ ለዝና ደውሎ ወንድምን ከፈለግ መረጃውን እኔ የቀጠርኩ ቦታ ይዘና ብሎታል። እሷም አንገቱን አቀርቅራ ታዳምጣለች። ግን ቅድስትና ብሩኬ ሳይጠራጠሯት አይቀርም። በቶሎ እሷን ቢያስወግዷት ወይንም ስልኳን ተቀብሎ ከማን ጋር እንደምታወራ እሷንም ቢይዟት መልካም ነው። ምክንያቱም እሷ ከሌለች መረጃ አይወጣም። መረጃ እሷ እንደምትሰጣቸው ማመን አለባቸው። ብሩኬ ቶሎ አይነቃም፣ መድብል ግን ነቂ ነው። ምናልባት በእሷ ምክንያት መድብል እንደተጎዳ ካወቁ ራሳቸውን የሚያድናሉ። ግን ካልተነቃበት አሁንም ገና ሌላ ጉድ ትሰራለች። ብሩኬ እንዴት እንደሚንቀሳቀስ ምን እንደሚሰራ መቼ እንደሚወጣ መቼ እንደሚገባ አሁንም ተከታተላ ስለምትናገር ምናልባት መድብልን ላያስለቅቁ ይችላል። እንዲሁም ደግሞ የተቀመጠው ፍላሽ ልትሰርቃቸውና ልትሰጣቸው ስለምትችል ውድ ቤተሰብ መልካም ቆይታ ይሆንላችሁ። ቀጣይ እስከምንገናኝ ድረስ